አሁን ተመልከቱ፣ አንድ ትልቅ ቦታ ከደረሳችሁ በኋላ ኢሞሽናችሁን፣ ንጭንጫችሁን፣ ንዴታችሁን፣ ደስታችሁን መቆጣጠር የማትችሉ ከሆነ እላይ ከወጣችሁበት ድንገት ትፈጠፈጡና መሬት ወጣ። በአንድ ንዴት ነገሩን በሙሉ ታበላሽ። ኢሞሽናችሁ እንዴት ነው የምትቆጣጠሩ? ስትናደዱ ሆልድ ታረጋላችሁ ወይስ በርስት ታረጋላችሁ? ወይ ብርጭቆ ተወረው። አንድ ሬስቶራንት ከሄድኩና ከተስማማኝ ሁል ጊዜ እዛ ሬስቶራንት ነው የሚሄደው። ቦታዋ የምቀመጥባት ቦታ አትለይ፣ ታች ቦታ ነው የምቀመጥ። ራሳቸውን ኤክስፕሬስ ማድረግ መለማመድ አለባቸው። ሻይ መሆን አትችሉ። የምታፍሩ የምትሽኮረመሙ ሰዎች መሆን የለባቸው። ስንት ሰዓት ላይ ነው የምትተኙት? ጠዋት ስንት ሰዓት ነው የምትነሱት? አንድ ሙቪ፣ አሪፍ ሙቪ ስታገኙ ታመሻላችሁ እስከ 8 ሰዓት። ችሎታ ከፍታ ላይ ሊያወጣህ ይችላል። በችሎታ ተራራው ላይ ሊያወጣህ ይችላል። ችሎታ ግን ተራራው ላይ የሚያቆየህ ግን ካራክተርህ ነው። መናገር የፈለኩት ስለ እናንተ ነው። ስለ እናንተ ነው የምናገረው። አንድ ጊዜ አንድ ልጅ ቢሮ መጣ። ከ4 ጓደኞቹ ጋር አብረው መጡ እና ቀጭን ልጅ ነው፣ ትንሽ ነው። ያለ ቀጠሮ ነው የመጡት። በር አንኳኩ። ከዛ በር አንኳኩና ምንድን ነው ስለው እኛ ባለራዕዮች ነን እና ልናናግር እንፈልጋለን አለ። ከዛ ቀጠሮ የለንም አይደል አልኳቸው። የለም ቀጠሮ አለ፣ ግን ልናናግር እንፈልጋለን አለ። ቆይ ግድ የለም ብዬ አስገባኋቸው እና አወራኋቸው። እኛ ባለሙያዎች ነን፣ እንዲህ ማድረግ ነው የምንፈልገው። እንዲህ በጣም እንደ ትልቅ ሰው ጸጥ ብዬ ሰማኋቸው። ከዛ በተለይ ቀጭኑ ትንሹ ልጅ አደገ፣ ትልቅ ሰው ሆነ። ከ10 ዓመት በኋላ እኔ መጽሐፍ ጻፍኩኝ። ከዛ መጽሐፉን እሱ ስፖንሰር አደረገ። የተወሰነ ፓርት እሱ ያ ልጅ ነው ስፖንሰር ያደረገ እና የሚያድግ ልጅ አይጥላህ ይባላል። የነገ አላሙዲ እዚህ ውስጥ ሊኖር ይችላል፣ ትልቅ ኢንቨስተር። ስለዚህ በጸባይ ነው የምናገረው ለማለት። ማን እንደሆናችሁ አይታወቅም። አጠገባችሁ የተቀመጠ ሰው ማን እንደሆነ አታውቁም። ነገ ምን እንደሚሆን አታውቁም። እና የምናገረው ስለ እናንተ ነው ስል ምን ማለቴ ነው? የነገ ትልቅ ሰዎች ስለሆናችሁ ለነገ የሚጠቅማችሁን ነገር በጣም አጭር ነገር መናገር ነው የፈለኩት። እሱ ምንድን ነው? ካራክተር ወይም ደግሞ ስብዕና፣ ፐርሰናሊቲ ስለሚባለው ነገር ጠንካራ ውብ ስለሆነ ፐርሰናሊቲ ነው የምነግራቸው። ምን ይባላል? ችሎታህ ከፍታ ላይ ሊያወጣህ ይችላል። በችሎታ ተራራው ላይ ሊያወጣህ ይችላል። ችሎታ ግን ተራራው ላይ የሚያቆየህ ግን ካራክተርህ ነው። ወደ ላይ ተወጣና በችሎታ ግን ካራክተር ከሌለህ ወደ ታች ትፈጠፈጣለህ። ስለዚህ እናንተ ፐርሰናሊቲያችሁ ላይ እንድትሰሩ፣ ስብዕናችሁ ላይ እንድትሰሩ ነው አጭር ነገር መናገር የፈለጉት። ፐርሰናሊቲ ሲባል ብዙ ጊዜ ምን ይመስለናል? ክራቫት ማድረግ፣ ሱፍ ማድረግ፣ ሱፍ የሚያደርግ ክራቫት የሚያደርግ ሰው ጥሩ ፐርሰናሊቲ ያለው ብለን እናስባለን። ግን አይደለም። ፐርሰናሊቲ ማለት፣ ስብዕና ማለት የሶስት ነገሮች ድምር ውጤት ነው። አንደኛ ፊሊንጋችን፣ ስሜታችን፣ መናደዳችን፣ መነጫነጫችን፣ ማዘናችን፣ ማልቀሳችን፣ መደሰታችን አንድ ስብዕናችን። ሁለተኛው ይሄ ኢሞሽን የሚባለው። ሁለተኛው ሐሳባችን፣ ቶት፣ የምናስበው ነገር፣ ሐሳባችን የሚፈስበት መንገድ፣ የምናስበው አስተሳሰባችን፣ እሱ ሁለተኛው ኮምፖነንት የስብዕና። ሶስተኛ ቢሄቪየራችን፣ አለባበሳችን፣ አኗኗራችን፣ አመጋገባችን፣ እነዚህን ይጨምር። ስለዚህ ፐርሰናሊቲ ሲባል የእነዚህ የሶስቱ ድምር ውጤት ነው። ስሜቶቻችንን የምንገልጽበት መንገድ ኢሞሽናችን፣ የምናስብበት መንገድ እውቀታችን ኮግኒሽን፣ ከዛ መግባት መውጣታችን ባህሪያችን ቢሄቪየር። እነዚህ የሶስቱ ድምር ውጤት ፐርሰናሊቲ ይባላል። እነዚህ ተደምረው ነው ፐርሰናሊቲ የሚባለው። ከየት ነው ያመጣ ነው? ካራክተር ደግሞ የሚባለው እዚህ ጋር ካራክተር ደግሞ የሚባለው ያንተ ልዩ የሆነ የሚለየህ ዲስቲንክት የሚያደርግህ ለይቶ የሚያስቀምጥህ ማንነትህ። ለምሳሌ አንድ ሰው እዛ ወድቆ ነበረ እና አንድ ልጅ መጥቶ አነሳው እንዲያደረገው ሲባል ከበደ ሊሆን ይችላል እላለሁ። ምክንያቱም ያን ሊያደርግ የሚችለው ከበደ ነው። ወይም ደግሞ አንድ ልጅ አሁን ወጣቶች ሲመጡ ከአውታንቲ ጋር ተደባደበ ይሉኛል።
አየለ ነው የሚሆን። አየለ የሚባል ካለ ይቅርታ፣ እሱ ነው ሊሆን የሚችለው። ያ የሚለያችሁ ነገር ኮር የሆነው የፐርሰናሊቲያችን ኮር የሆነው ነገር ደግሞ እሱ ካራክተር ይባላል። ልዩ አድርጎ በቃ እሱ ጸባዩ ነው የሚያስብላቸው ነገር። ከየት አመጣ ነው? ከኔቸር እና ከነርቸር። ኔቸር ማለት ጄኔቲክ ሜካፓችን ከአባት ከእናት የወሰድነው ነገር። ነርቸር ማለት ደግሞ ኢንቫይሮንመንት፣ የተማርንበት ትምህርት ቤት የነበሩን ጓደኞች፣ ያሳደጉን ወላጆች፣ ያደግንበት መንደር፣ ከሱ ነው ፐርሰናሊቲያችንን ያገኛል እና ልናሳድገው እንችላለን። አሁን እኔ የስነ ልቦና ሰው ስለሆንኩኝ ነው ሳይኮሎጂ ሰርቻለሁ። ዶክትሬቴ ሕክምና ነው፣ ግን ሌሎች ማስተርሶች አሉ። አንዱ ሳይኮሎጂ ስለሆነ አጭር ሌክቸር ነው የምሰጠው። 5 ራሳችሁን የምታዩበት በስነ ልቦና 5 ትሬቶች አሉ። በዚህ እንለያለን ብለን የምናስቀምጠዋል። አንደኛው ኤክስትሮቨርሽን ይባላል። ኤክስትሮቨርሽን ማለት ራስን የመግለጽ ስጦታ፣ ችሎታ፣ ሶሽብል መሆን፣ ከሌሎች ጋር የማውራት አክቲቭ መሆን እና ደግሞ አሰርቲቭ መሆን፣ ይሄ ኤክስትሮቨርሽን ይባላል። አሰርቲቭነስን ልንገራችሁ። ለምሳሌ ሲኒማ ቤት ተቀምጣችኋል እንበል እና ተቀምጣችሁ አንድ ሰው ከኋላችሁ የተቀመጠው ወንበራችሁን ይደበድባል እግሩን እንዲያንቀሳቀስ፣ ዝም ብላችሁ ተናዳችሁ ትወጣላችሁ እስከ መጨረሻ ወይስ ዞር ብላችሁ ወንበሬን እየመታ ነው ትላላችሁ? ሃይ ኤክስትሮቨርሽን ያላቸው ሰዎች ሶሻብል ናቸው፣ ራሳቸውን መግለጽ ይችላሉ፣ አውትጎይንግ ናቸው። ኖ ማለት ካለባቸው ኖ ይላሉ፣ ራሳቸውን ኤክስፕሬስ ማድረግ ይችላሉ። አንዱ ፐርሰናሊታችሁ ላይ ሊኖር የሚገባው ሃይ ኤክስትሮቨርሽን ነው። ራሳቸውን ኤክስፕሬስ ማድረግ መለማመድ አለባቸው። ሻይ መሆን አትችሉ። የምታፍሩ የምትሽኮረመሙ ሰዎች መሆን የለባቸው። ራሳችሁን ትገልጻላችሁ። እሺ ማለት ባለባችሁ ቦታ እሺ ትላላችሁ። ኖ ማለት ባለባችሁ ቦታ ኖ ማለት አለባችሁ። አሰርቲቭ መሆን አለባችሁ። ይሄ ኤክስትሮቨርሽን ይባላል። ሃይ ኤክስትሮቨርሽን ከእናንተ ይጠበቃል። ሁለተኛው አግሪኤብልነስ ይባላል። አግሪኤብልነስ ማለት ደግሞ ከሌሎች ጋር ተስማምቶ የመስራት ችሎታ። የተለያየ አይነት ሰው አለ በስራው ዓለም። አሁን ወጣቶች ስታድጉ በቃ ክፉ የሚመስላችሁ ሰው አለ፣ ነጭናጭ አለ፣ ተናዳጅ አለ፣ ቢቀልድባችሁ አለ። ከነዛ ጋር ሁሉ ተስማምቶ የመኖርና የመስራት ችሎታ አግሪኤብልነስ ይባላል። እና አግሪኤብል ስትሆኑ ሰው ጠረጴዛ ሲሸከም ስታዩ ላግዝ ትላላችሁ። ሰው ከብዶት ካያችሁ ለምን አላግዝ ትላላችሁ። አግሪኤብል ናችሁ። ፐርሰናሊቲ ያስውባል። ሃይ አግሪኤብልነስ። ፍሌክሲብል ትሆናላችሁ። ፍሌክሲብል ማለት አንድ ነገርም በዚህ መንገድ መስራት ከለመዳችሁ ከዛ ሁሌ በዚህ መንገድ ነው የሚሰራው አይደለም፣ በዚህ ጋር ደግሞ መሄድ እንችላለን። ኦኬ በዚህ ጋር ፍሌክሲብል መሆን እንችላለን። እንደዛ ይመስልሃል? አዎ እንደዛ ከመሰለሽ ሞክረው እስቲ አንተን አይዲያ እንሞክር። ምንድነው ያሰብከው? እስቲ ንገረኝ የማለት ችሎታችሁ አግሪኤብልነስ፣ ጉድ ኔቸር ነው። ጥሩ ልብ ነው የሚኖራቸው። ሶስተኛው የሚያስፈልጋችሁ ነገር ፐርሶናሊቲ ላይ ልትሰሩበት የሚገባ አሁን ይሄ እስካሁን ያለው ኤክስትሮቨርሽን፣ አግሪኤብልነስ እነዚህ ልትሰሩበት ቢልድ ልታደርጉት የሚገባ ነው። ሶስተኛው ኢሞሽናል ስታቢሊቲ ነው። ስትናደዱ ምንድን ነው የምታደርጉት? ፍርስርሱን ታወጡታላችሁ። አንገር የሚለውን ጻፉት፣ ቃሉን አንገር የሚለውን ጻፉና ንዴት አይደል? አንገር ከፊቱ አንድ ዲ ብቻ ስትጨምሩ ዴንጀር ይሆናል። አንገር ወደ ዴንጀር። ኢሞሽናችሁ እንዴት ነው የምትቆጣጠሩ? ስትናደዱ ሆልድ ታረጉታላችሁ ወይስ በርስት ታረጋላችሁ ወይ ብርጭቆ ተወረወረ? አሁን ተመልከቱ። አንድ ትልቅ ቦታ ከደረሳችሁ በኋላ ኢሞሽናችሁን፣ ንጭንጫችሁን፣ ንዴታችሁን፣ ደስታችሁን መቆጣጠር የማትችሉ ከሆነ እላይ ከወጣችሁበት ድንገት ትፈጠፈጡና መሬት ወጣ። በአንድ ንዴት ነገሩን በሙሉ ታበላሽ። ስለዚህ ኢሞሽናል ስታቢሊቲ፣ ስቴብል መሆን፣ ስሜትን መቆጣጠር፣ ንዴትን ዋጥ ማድረግ፣ ደስታን በትክክለኛው መንገድ ማየት። አንዳንድ ሰዎች ሙዲ ናቸው። ለምሳሌ ጠዋት ታገኙታላቸው አንዱን ሰው ጠዋት አግኝታችሁት በቃ አይ እንዴት ነህ ምናምን ብሎ ከሰዓት በኋላ ስታገኙት እንዴት ነው ሰላም ስትሉት ምናምን ብሎ
ጠዋት ደስተኛ የነበረው ሰውዬ ከሰዓት በኋላ ሙድ ይለዋወጣል። ግን ኢሞሽናሊ ስተብል ስሜታቸውን የምትቆጣጠሩ ንዴታቸውን የምትቆጣጠሩ ሰዎች መሆን አለባቸው። አራተኛው በጣም ኢምፖርታንት ነው። ስሙኝ፣ ኮንሸንሽየስነስ ይባላል። ኮንሸንሽየስነስ አይደለም፣ ኮንሸንሽየስነስ ከፍተኛ ዲሲፕሊን ማለት ነው። ስንት ሰዓት ላይ ነው የምትተኙት? ጠዋት ስንት ሰዓት ነው የምትነሱት? አንድ ሙቪ አሪፍ ሙቪ ስታገኙ ታመሻላችሁ እስከ 8 ሰዓት። እኔ እንዳጠናሁት ሰክሰስፉል የሆኑ ሰዎች በሙሉ ሃይ ኮንሸንሽየስነስ አላቸው። የሚተኙባት ሰዓት አለች፣ በዛ ሰዓት ተኝተዋል። ጠዋት እስከ 3 ሰዓት እርሊ ይነሳሉ። ዲሲፕሊንድ ናቸው። እንዴት እንደሚለብሱ፣ እንዴት እንደሚበሉ፣ ስንት ሰዓት በቀን ምን ያህል እንደሚያነቡ ያውቃሉ። ሃይ ኮንሸንሽየስ ከፍተኛ ዲሲፕሊን ያስፈልጋቸዋል አንድ ቦታ ለመድረስ። ሃርድ ወርኪንግ ሪስፔክትፉል ዲሲፕሊን ሆነ። አምስተኛው ኦፕንነስ ፎር ኤክስፒሪየንስ ይባላል። ኦፕንነስ ፎር ኤክስፒሪየንስ ማለት በአዲስ መንገድ ለማሰብ ፈቃደኛ መሆን፣ አዲስ ነገር ለመሞከር ፈቃደኛ መሆን። አሁን እኔን ልንገራቸው፣ አንድ ሬስቶራንት ከሄድኩና ከተስማማኝ ሁል ጊዜ እዛ ሬስቶራንት ነው የምሄደው። ከዛ ቦታዋ የምቀመጥባት ቦታ አትለይም፣ ታች ቦታ ነው የምቀመጠው። ግን ኦፕንነስ ፎር ኤክስፒሪየንስ አዳዲስ ነገሮችን አዳዲስ ሰዎችን ለመተዋወቅ፣ አዳዲስ ቦታዎች ለመሄድ፣ አዲስ እውቀት ለማግኘት፣ እስቲ ይህን ደግሞ ልወቀው፣ ይህን ደግሞ ልማረው ብሎ ፈቃደኛ መሆኑና እነዚህ አምስቱ ራሳችሁን ቢልድ አድርጉት። እኔ አሁን ዛሬ ትኩረት እናንተ ጋር ራሳችሁን ቢልድ አድርጉ። በእውቀት ቢልድ አድርጉ፣ በባህሪ ቢልድ አድርጉ።